ለስለስ ባለው ድምጹ በዝማሬው ጌታን ያከብረዋል። ቆየት ካሉ ዘማሪዎች መካከል አንዱ ነው። የኔ ክብር፣ የኔ ግርማ፣ የኔ ሞገስ ኢየሱስ የሕይወቴ ንጉስ እያለ ይቀኝለታል። የኔ ክብር ይህን ዝማሬውን ብዙዎች ታውቁታላችሁ ብዬ አስባለሁ። ዘፋኝ ነበር። እንዴት ይቀጥል ስራውን? በጌታ ፍቅር ተነድፎ ቀረ። ጉዞው አዲስና መከራ የበዛበት በመሰለው ጊዜ ለምን እንደሆነ ባላውቅም ሁኔታ ለኔ ባይገባኝም በፍጹም ኢየሱስን ግን አልክድም የሚል ሌላ መዝሙር ደግሞ አቀበለን። ተጫዋች ቢጤ ነው። ፈለለ ድምጽ ያልኩሽ የመጀመሪያው ነው። እንዴ ደንግጬ ቋንዴ ሽንት ቤት ደርሼ ያደረግነው ቆይታ ልብ ያዝ ያለው አብራችሁን በመቆየት ከዘማሪ ብዙአየሁ የሚኖረኝን ቃለ ምልልስም ምስክርነት ቆይታ ምክር አብራችሁን በመቆየት እንድትከታተሉና እንድትጠቀሙ በጌታ ፍቅር ጠይቃችኋለሁ። መልካም ጊዜ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ በያላችሁበት ሰላምታዬ ይድረሳችሁ። እንግዲህ ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። በእርግጠኝነት በጣም የምትወዱት የምትባረኩበት፣ ደግሞ ከዚህ በፊት በዘማሪዎቹ የተጽናናችሁ የበረታችሁ፣ ደግሞ በጣም በደስታ የሱን ዝማሬ የተቀበላችሁና ያመለካችሁበት ሰዎች እንዳላችሁ በጣም ተስፋ አደርጋለሁ። እንግዲህ ዛሬ ያመጣሁላችሁ እንግዳ በቶሮንቶ ነው ያገኘሁት። በጣም ደስ ብሎኛል። አውሮፓ ነበር የሚኖረው። ብዙ ያጫወተናል። ብዙአየሁ ገብረ ጻዲቅ እንኳን ደህና መጣ። እንኳን ደህና ቆየሽ። ዛሬ ካንተ ጋር እያሳለፍኩ ስለሆነ በጣም ደስ ብሎኛል። እኔም ደስ ብሎኛል በእውነት። አዎ ጊዜ ነበር የምጠብቀው። በመሀል ስደውልልህ አልነበርክም፣ ሌላ ሀገር ሄደህ ነበረ። ልክ ነሽ። ከዛ ደግሞ ስትመጣ ደግሞ ፈቃደኛ መሆኑን ሳቅ በጣም ደስ ብሎኛል። እስቲ እንደው በአንድ ዝማሬ ወሰድ እናርጋቸው ተመልካቾቻችንን። እሺ ካንተ መዝሙሮች ውስጥ አንቺ ብትመርጭስ? እኔ በጣም ወደው የኔ ክብር፣ የኔ ግርማ፣ የኔ ሞገስ በጣም የሆነ ፍቅር የሚገልጽ ዝማሬ በጣም ባይ ዘ ዌይ ይሄን ሚውዚክ ኤቢ ያው ሙሉን ኮምፖዝ ያደረገው ኤቢ ነው። አቤኔዘር ግርማ። አዎ አዲስ አበባ ነው የተሰራው። እኔ ያኔ ጀርመን ነበርኩ። አዎ ሳውዝ አፍሪካ ነበር እሱ ለአገልግሎት ሄዶ እዛ ላይ ነበር እኔ ሳውዝ አፍሪካ እና እዛ ተቀድቼ እሱ ይዞት ሄዶ እዛ ሊሰራው ነበር። በኋላ ግን እሱ ቶሎ ተመለሰ። እዛ በቃ መሄድ ስላለብኝ ኢትዮጵያ ሄድኩ ማለት ነው። አዎ ምን ያህል ስንት ዓመት ይሆናል? 2006 ላይ 2006 በፈረንጆች ማለት ነው። እና እዛ የመጀመሪያ ገና ስቱዲዮ ውስጥ ገብቼ የመጀመሪያው ሚውዚክ ይሄንን መዝሙር እዛው ነው የሰራው። እዛው በጣም እና እዛው ሰራው። ለኔ ራሴ እስኪገርመኝ ድረስ ነው። በቃ ኔክስት ዴይ ማስተር ቤው ምን ሰማው እዛ ስቱዲዮ ውስጥ በቃ። እና ኤቢ ያው ጀስት ላይክ በመዝሙሮች ትንሽ ኢምፕሬስ መሆን አለበት ጥሩ ስራ እንዲሰራ። መዝሙሩን መውደድ ያው እንደዛ ሲያደርግ በጣም እንትን ይላልና it was really beautiful. ያኔ ክብር፣ ያኔ ሞገስ፣ ያኔ ክብር በጣም እግዚአብሔር የተባረከ ነው። ስለዚህ ዝማሬ አሜን ዝማሬ ስለሆነ ሌላ ደግሞ አንድ በጣም ደግሞ የምወደው ደግሞ ሰዎች የሚወደዱት የሚባረኩት
መዝሙር አለ ስለሱ በኋላ ላይ ጠይቃለሁ። እሺ እንግዲህ ሙሴ ዘፋኝ ነበር የሚባለው ወሬ በጣም ሰምቻለሁ። በዛ ላይ ደግሞ ዘናጭ ነበር ማለት ለነገሩ መሰላሉን አለቀቅነው እና እንደው በቃ ለመስፈን እንግሊዘኛውንም አማርኛውንም ትዘፍን ነበር። ከዛ ደግሞ ካርታ ደግሞ በጣም ተጫዋች ነበርክ ማሩ ላይ በጣም ለመሸነፍም ለማሸነፍም ዝንጥ ብለህ ቶን ተቀብተህ ነበር። ትክክል እኮ ነው። የሚገርም ነው። ወደ ጌታ ከመምጣት በፊት ትዘፍን ነበር ማለት ነው? አዎ ወደ ጌታ ከመምጣት በፊት ትዘፍን ነበረ። አልበም ነበረኝ፣ የዘፈን አልበም ነበረኝ። አዎ እና እሱ ራሱን የቻለ ሌላ ታሪክ ነው። በጣም የሚገርምሽ ነገር አልበሜን ለመስራት ያን ጊዜ ትንሽ የዓለማዊነቱ በጣም አስቸጋሪ ነው። ከባድ ህይወት ውስጥ ነበርኩኝ እኔ እና ሌላም ነገር ሰክሰስ ለማግኘት ስል ጠንቋይ ይፈልግ ነበር። እና በዚህ ጉዳይ ላይ ዘፋኝ ጥሩ እንዲሳካል እና ፖፑላር እንድትሆን የዊች ክራፍት የጥንቆላ ስራ ያግዛል ምናምን የሚል ወሬ አንድ ጓደኛዬ ነገረኝ። ብዙ ጊዜ እኮ እኔ በተለይ በፊት እዛ ሙዚቃው ዓለም ውስጥ በነበርኩበት ሁሉም ባይሆኑም ግን የተወሰኑት ሄደው እንደዛ እንደሚያደርጉ ሰማለሁ። የማስተርሱ ትክክል ዘፈኑን ብታወጣው ይሳካል። ሄድኩኝ ወደ 500 ኪሎ ሜትር ከአዲስ አበባ ክፍለ ሀገር ነው። ትንሽ ከከተማ ወጣ ብሎ ነው ያለው እና ቀን ላይ ይምጣ ሰዎቹ ቀን ነው የሚመጡት ምናምን አለ። እኔ እዛ ሰማዋለሁ ይዞኝ ሄደው ሰው ከዚህ ማናቸው ሰዎቹ አልኩት። ሌላ ሰው አለ እንዴ ምናምን ስል አይ መናፍስት ይጠራል እነሱን ነው የሚለው አለኝ። ዋት ምንድነው ሲጠራ ምን ይሆናል እንዴ ያስፈራል ነገር ምን ችግር የለውም ማለት ከዛ በኋላ በዛ ሰዓት ሄድን ማለት ነው። ከዛ በቃ ለነገሻችን መዛ ቆሜ የድንጋይ ናዳ በቃ ጣራውን ሊያናውጠው ግን ምንም የሚወድቅ ነገር የለም መሬት ላይ እና ድምጽ ነው የምትሰሚው። ከዛ እንዴት እንዲሆነ ምናምን ስል እነኚህ ህፃናቶችን ታያለ ልጁ እንትን አለው ልምድ አለው እዛ ሰው ያመላልሳል ያመጣል ነው ከሀገር ቤቱ ከአዲስ አበባ ሁሉ እየመጡ እዚህ ባለ ቡና ቤቶች ምናምን እነሱ ሁሉ ይዞ ይመጣል እና ደህና ብር ያገኛል። እና በህፃናቶች አሉ ምንድነው ስለው በእነኚህ ድምጽ ነው አለኝ ጋኔኑን የሚስበው ህፃናቶቹ ፐርፐዝሊ ለዚህ እንትን ነው እዛ የተቀመጡት። የሆነች ሰራተኛ የሷ ልጆች ናቸው እና እንዴት እንደሚያደርገው አይ ዶንት ኖ ምንም እንትን የለኝም። ኤኒዌይ በኋላ መጋረጃውስ ነው እንትን ያለው ከዛ ቀረብ ተባልኩ። እኔ ቀረብኩኝ አንዳንድ ነገሮች ነገረኝ እድሜ ምናምን ነገረኝ እና እድሜን በትክክል ያለ እዛ ሰዓት የነበረን እድሜ ነው እና ምኖርበት ከዚህ በኋላ ምኖረው ነው አለኝ። እና አንዳንድ ስለ ቤተ መንግስት ምናምን ማለት እኔ ሹመት ምናምን ሳይሆን አንዳንድ ነገሮች ፋሚሊ ውስጥ ምናምን ያለ ነገር ነበርና እሱን ሲነግረኝ እንደነገጥኩ ያው ምንሽ ያው ዊች ክራፍት ጠንቋይ ከሆነ የተወሰነ ነገር እንትን ይላል ያው በመንፈስ እርዳታ ማለት ነው አጋንንታዊ ስለሆነ እና አሁን ለምንድን ነው የመጣው አለኝ። ዘፈን እንደዚህ ኦኬ ታዋቂ አደርጋለሁ ምናምን አለኝ እና ምሰጥህ እንትን አለ እሱን ሚውዚኩን ስትቀዳ ያንዳንዱ ዘፈን ላይ እያኘክ እንጨቱን ዋጣው አለኝ። ከዛ በኋላ ተቀዳ አለኝ እና እዚህ ደግሞ 12 ቀን ነው ምናምን እንደዚህ ትጠመቃለህ እኔ ጋር እየመጣ ቶሎ እንዳትመለስ አለኝ። እዛ ላይ በቃ ውስጤ ኖ አለኝ በቃ በፍጹም እንዴ በቃ እሱን እኮ ነገር ባደርግ ፕሮሰስድ ነው ዴመን እንዳለ ይገባል ውስጤ። ከዛ ኤኒዌይ እንትኑን ስጠኝ አልኩት መድኃኒቱን ከፈልኩ ወደ 1000 ምናምን ብር ነው የተከፈለው። ያን ጊዜ በጣም ብዙ ነው ሎንቺና ይገዛል በጣም እንዴ
እሱን ራሱ እንዴት እንዳገኘሁት ሌላ ታሪክ አለው ብሩ ራሱ። እና ከዛ ያው በቃ ሰጠሁት፣ እሱን ይዤ ሄድኩኝ። ከዛ ለስቱዲዮ ከመግባቴ በፊት ነገርኩት ለሙዚቃ ቤቱ ባለቤት። በጣም ደስ አለው። በቃ እሱም በቃ ባንዴ ሹት አድርጎ ሚሊዮነር ሊሆን ነው ያሰበው። ምስኪን ሰው ነው፣ በጣም ደግ ሰው። በጣም ነው የሚያሳዝነኝ። የሚገርምሽ ነገር በጣም ምስኪን ስለሆነ የኔን ድምጽ ስቱዲዮ የሰማ አንድ ታዋቂ ሙዚቃ ቤት ያለው ስም አልጠቅስም ሰምቶ አናግሮኛል። እና ይሄን በመሰለ ድምጽ እንደው ዝም ብለህ ሌላ ሰው ጋር እንዳትጥለው እኔ ልስራው አለኝ። ታዋቂ ነው እሱ፣ ከሰራው በአንድ ፖፑላር ያደርግሻል። ጎበዝ ነው፣ ብር አለው። እሱ ጋር የሚሰሩ ልጆች ሁሉ አውጥቶ እንትን ነው። እና ስንት ነው የከፈለህ አለኝ። 3000 ብር አልኩት። 3000 ብር ነው የዛን ጊዜ። እኔ ከዛ በላይ ነው የምከፍልህ አለኝ። 30 ዓመት ይሆናል። ቆየ ከዛ ቆየ ወደ 35 ምናምን ነው እንዴ። ከዛ እንደዛ ሲለኝ እኔ ባይ ኔቸር ሰው ማሳዘን አልኩት። የፈለገ ሚሊዮን ዶላር እዚህ ብትሰጪኝ ሰውን በገንዘብ መለወጥ አቅም የለኝም። ያደኩበት ነው። ጥሩም ቤተሰብ ስላሳደገኝ ይመስለኛል። እኛም ቤት እንደዚህ አይነት ነገር የለም። እኔ አባት አሁን ብዙ ሰዎች አሉ የሚያውቁት፣ በጣም የታወቀ ሰው ትልቅ ሰው ነው፣ ግን የሚውለው በጣም ትንሽ ህይወት ውስጥ ያሉ ሰው አብሮ ነው። በቃ አብሬውም ስለምውል ያ ነገር ረድቶኛል። ሰው ያሳዝነኛል። ስለዚህ እኔ በቃ ገና ሳስበው ኖ አልኩት፣ አላደርገውም አልኩት። የምትገርም ነህ አንተ፣ ሰው ይሄን እድል አግኝቶ ምናምን አለኝ። the same person I mean just like እንደዚህ ታዋቂ የሆነ ሚውዚክ ስቶሪ አለው። ያን ጊዜ የነ ኬኔዲን የነ አሰፉን ምናምን የሚባሉ ዘፋኞች የነ ጸጋዬ እሸቱን የሰራ ሳለ ይባላል። እሱ ስቱዲዮ ውስጥ ሲሰራ አይቶ በፍጹም ከኔ ጋር ካልሰራ አለኝ። ስንት ነው የከፈለ ሲለኝ 3000። እኔ 5000 ልስጥ አለኝ። በፍጹም ስለ እንዴት ትላለህ አለኝ። አልኩ በቃ ነው የኔ ጌታ አልኩት። አዎ ከዛ እሺምዬ በሮሃ ነው የሚሰራው። በሮሃ ባንድ ነው ዲል ያደረግነው እነ ሰላም ጋር። አዎ ያን ጊዜ በቃ እዛ ሄደን ከዛ ሁሉ ነገር አልቆ እኔ ሪካርዲንግ ልገባ አንድ ሳምንት ሲቀር ሰላም ጠራኝ እና ብዙ ህይወት ወደ ጦር ሜዳ ስለምትሄድ የሷን ስራ አስቀድሙልኝ ስላለች ያው መቼም አንጋፋም አርቲስት ስለሆነች አንተም እምቢ አትልም ብለን ልናነጋግር ነውና ይሄንን የመጀመሪያ አንተን ተራ ለሷ ስጣት፣ ስንጨርስ ያንተን እንጀምራለን አለኝ። እሺ አልኩ። ህይወት ብላ ነው በጣም ሪስፔክት። ትልቅ ሰው ትልቅ አርቲስት ናት። ሪስፔክት each other ደግሞ ምንሽ እንደ አይነት ነገር ከዛ እሺ አልኩኝ። በኋላ ልክ እሷ ጨርሳ በቃ እንገባለን ብዬ ስጠብቅ ደግሞ እነሱ ለቱር አደረጉ ወደ ፈረንሳይ ሄደው ባንዱ እንዳለ ማለት ነው። ወደ ወር ከምናምን ቆዩ። በዚህ መሃል እሱ ገንዘብ በሆነ ምክንያት ሉዝ አደረገ ሙዚቃ ቤት ባለቤት ለነሱ የሚከፈለው። መጨረሻ ላይ ያው እነሱ ከፈረንሳይ ከብዙ ከወር ከምናምን ሲመጡ ነገር እዚህ ጋር ተለዋውጧል። የብር ጉዳይ ትንሽ ባላንሱን አጥቷል። በኋላ ይሄን ሰውዬ ብር ከየት ያምጣ? ቀብድ መከፈል አለበት ስራው እስኪያልቅ ድረስ። እሱ ሁሉ አጣ ገንዘብ። አሁን በዚህ መሃል እኮ ነው መሄድ ይችላል፣ ግን አልቻልኩም። በቃ እስከ መጨረሻው በቃ እስክታገኝ ድረስ ነው አብሬ ይሆናል ዶንት ወሪ ያልኩት። ከዛ ሻለ በቃ ያልሄደበት ያልገባበት ቦታ የለም። ገንዘቡን ማግኘት አልቻለም። በትንሽ ፍራንክ ምንድነው ያለው እጄ ላይ ብሬን ያላለ በቃ እኛ በተውጣጡ እንስራ አልኩት። ሮሃን የሚያል ባንድ ተተሽ በተውጣጡ ትሰራለሽ። ስለዚህ የተውጣጡ ልጆች ፈለግን ከየመንደሩ
እንዴ ሳክስፎኑ ራሱ የድር ማንቆርቆሪያ ላይ ይመስላል። ኮሚክ በቃ ሳክስፎን አባቶ ይባላል። በጣም ጓደኛዬ ነው። በጣም ወደው አርቲስት ነው። አሁን እስራኤል ሀገር ነው ያለው። እሱ ጋራ በቃ ማውስ ፒሱ አንዴ ይላል አንዴ በቃ መከራ ታይቶ ተሰራ። እንደዛ መሆኑ ጥሩ ነበር። ከዛ በቃ ፖስተር ሲለጠፍ እንደውም መዝሙር መፋቂያው ተጠቀምከው? እንደሱንማ ተጠቀምኩት። ከዛ እስከ ያመጣው ሰለለ ድምጽ ያልኩሽ የመጀመሪያው ነው እንዴ ደንግጬ ቋንዴ ሽንት ቤት ደርሼ ልምጣ እንዴ አዲስ ደብተር አደረገኝ እኮ ጎበዝ እንዴ በቃ እንዴ ያስደነግጥሻል። ከዛ እኔ በቃ ይቅርብኝ አልኩኝ። የመጀመሪያው ግሪላውን አላየኩትም በዛው አረዛው ተቀዳይ ነው ወይስ ተቀዳ ግን አይወዝ ጉድ ጥሩ ነው። በኋላ አውቶቡስ ተራ ነው መጀመሪያ የተለቀቀው። ሲለቀቅ ብዙ ሰው እዛ ቆመናል እኛ ውስጥ ሙዚቃ ቤት እና ሰው ወጣቱ ዋው በቃ በጠስ ይሄ ዘፈን እባክህ ፖ ይላሉ። ዘንዘማቸው ውስጥ ነው። በኋላ የኔ ዘፈን እንግዲህ ያው ያ ሰው የመሐሙድ በጣም ብዙ ጊዜ ቆይቶ ያወጣበት ዘፈን ነው። ታይም ነው። ስለዚህ ሰው በጣም ይጠብቃል። ከመሐሙድ ጋር እንዴት አድርገሽ በጣም አንጋፋ አርቲስት ነው። የሱን ፖስተር የኔ ፖስተር ላይ ለጠፉት። እየተሰማ ነበር ያው ስለዚህ ጌታ ነው ዋግሽ ያቺ ብትወጣ ወይ ደግሞ የሆነ ነገር ይነቨር ነው እና እንደዛ ነው። ያን ሁሉ እንድተው የሚያደርገኝ እሱ ነው እንጂ እኔ ከነሱ ጋር ተስማምቼ ስራውን ብሰራ ምክንያቱም የዘፈኔ ሙሉ እንደራሲ ግጥሙ ይልማ ገብረአብ ነው። ይልምሽ ደግሞ በጣም የታወቀ ነው። ለማይን ወይ በእንደዛ አይነት አድርገን አልሆነም። እንደዛ ነው። እንግሊዝኛ ዘፍናለሁ፣ እንግሊዝኛ ኢሚቴት አደርጋለሁ። በጣም ነው የምዘፍነው እና አስመለጠኝ። ጌታን እንግዲህ ያው ስደት ላይ ሆኜ ነው። ስደት ላይ አይደለም የሚገርምሽ እኛ ቁማር እየተጫወትን ቅድም እያልሽ ካርታ እየተጫወትን በጣም እንጫወት ነበር ካርታ እና እዛው ኬንያ ሆነ ስደተኛ ካምፕ እዛ እየተጫወትን ነው የምንለው። ሌሊቱን እናነገዋለን ለዚህ ያጨሰን የቃም በገንዘብ ነው። እንዲሁ ሰርክል ይዞራል ምንም በኋላ ባዶሽን ነው የምትገቢው። ከባድ ነበር ደክመሽ ምናምን ነገር እና በዛ ሲቹዌሽን ውስጥ ሆኜ ድንኳን ነበረን ያው 6 ሰው የምንተኛበት ማለት ነው። ከዛ አንድ ቀን ሌሊት ላይ ማለዳ ማለት ነው ልክ ጎህ ሲቀድ ብድግ አልኩኝ ከመኝታዬ እና የሲቃ ድምጽ ህፃን ልጅ ተነሚለው አይደል እንደሱ ተሰማኝ። ሎንሊ በቃ ብቸኝነት ምናምን በጣም ሃርድ ታይም በቃ ተሰማኝ። ወጣው ከዛ ድንገት እኮ ነው በሰላም ይወጣ ይገባው ማለት ድንገት ሌሊት ላይ በቃ ወጥ ቀስ ብዬ በመካከላቸው አልፌ ተኝተዋል በሙሉ። 6 ነው 3 በዚህ መደብ ላይ ነው እዚህ ዩኤንኤች ሸራ ለብሰን ነው እንትን። ከዛ ወደ ጫካ ሄድኩኝ። ትልቅ የበቆሎ ሻምባ ነበር እርሻ ነገር ምናምን እዛ ገባሁ። በቃ ጎህ ሲቀድ ነው ትንሽ ላይት ነው ያለው እየነጋጋ ነው ማለት ነው። ከዛ አለቅሳለሁ፣ ዝም ብዬ አለቅሳለሁ። እዚህ እግዚአብሔር ለምን አመጣኝ? እዚህ እንዴት እንደሚጸለይ ማለት ነው። ለምን አመጣኝ? እኔ ሰው የለኝም እንዲህ ምናምን በቃ አልኩኝ። ከዛ ጀስት ሲምፕሊ
ቀስ እያልኩ ነው ወክ ሳደርግ የሆነ ነገር አቆመኝ። ልክ እንደ መልህቅ ቀጥ አልኩ። ልቤ ፈራ፣ ጸጥ አለ። ልዩ ጸጥታ እያየሁት ሊትራሊ እኔ መቼም ሰው ያምነኛል አያምነኝም ብዙም ዲል አላረግም ከእንዲህ አይነት ነገር ጋር። እኔ ስላየሁት ችግር የለብኝ። ሁለት እንደዚህ እንደ አሮ ቀስት የሆነ ላይት ነው የመጣው ፊት ለፊት በአይኔ ውስጥ ገባ። ከዛ በጀርባዬ ወደኩ። ኦልሞስት ወደ 2 ሰዓት 1 ሰዓት እስከ 2 ሰዓት ይሆናል የተኛሁት። እኔ ራእይ አላቅ ምን አላቅ ህልሜ ራሱ አራምባና ቆቦ ነው። ምናምን የምታየውም ታዲያ 6 ሰው በካራቴ ሲመታሽ ምናምን ነው የምታየው እንዴ? ቅዠት እንዴ የረባ ነገር ታንታዩ እና the first time vision ራእይ ነው ያየሁት። ራእይ መሆኑ የገባኝ በኋላ ነው። ያው ስቆይ ምንድነው ያየሁት? የራሴን ደም ነው የማየው እና በጣም ጠቁሯል እና እንደ ፋውንቴን የመሰለ ውሃ ነው ያጥበዋል። እንደዚህ በቦትል በትልቅ ቦትል ውስጥ ነው ያለው እና እያጠበው እየነጻ ይመጣል ቀስ እያለ ካኔ በለልደስ 2 hours ስተኛ ይሄን ብቻ ነበር የማየው። cleansing spirit ነው ያነጻኝ ያጸዳኝ ነው። in the blood curse አለ፣ በሽታ አለ፣ everything is there life ነው። እሱን ነበር ጌታ እየሰራ እያሳየኝ ነበር። ከዛ በቃ ልክ እሱ ሲጨርስ ስራውን ቀና አልኩ። ድምጽ ሰማሁ፣ ለስለስ ያለች ድምጽ። አንተ ልጄ ነህ፣ አትሞትም፣ በህይወት ትኖራለህ። ለዓለም እንደዘፈንኩ ሁሉ ክብሬን በዓለም ዙሪያ ትናገራለህ፣ ለክብሬ ትዘምራለህ። ስለስሚ ሶፍት ድምጽ ናት እኮ and how I create እንደኔን ድራማ ልሰራ እና ልቀርጽ። አንዴ በቃምኩ ማግስት እንደዚህ ይሆናል እንዴ? እኔ እኮ ትናንትና እኮ ካርታ እና ሲየቃምኩ ያመሸው ሰው ነኝ። በዛ ላይ ምንም አይነት ኢንቲሜሲ የለኝም ከጌታ ጋር እና በቃ የመጨረሻ መሸነፊያ ድምጽ ያቺ ነች። ልቤ ተሰበረ። በቃ እያለቀስኩ ቻፕል ነበረ እዛ ካምፕ ውስጥ እና የቤተክርስቲያን ሽማግሌዎች ሞርኒንግ ታይም ይጸልያሉ፣ ፕሬየር አላቸው አሉ እኮ ጴንጤዎች እንደሆኑ እናውቃለን። እዛ ጋር ደግሞ የኦርቶዶክስ ቸርች አለ። እዛ መሄድ ነበር ይዛን ጊዜ ማለት ነው። ላይጃ ኳንኳውን ሳንኳኳ ወጣች አንድ እህት። ምን እንርዳለች? አዳኔ እንደዚህ ተፈጥሮ ነው እንዴ እግዚአብሔርን ወዳድ ግባ አለች። ገና እግሬ ሲረግጥ እነሱ እኔ እግዚአብሔር ነው የሚያውቀው፣ መንፈስ ቅዱስ ይሙላባቸው፣ በደስታ ይሆን አላውቅም። ነን ስቶፕ ጸሎትና ምስጋና እልልታ በቃ እንደ አንድ ነገር ሆኖ ተቀየሩ። በቃ የሚገርም እኔ ራሴ እዛ ቆሜ ጉድ እስክል ድረስ። ከዛ በኋላ በቃ ተላቀስን፣ ባይናበሱልኝ ምናምን። አንተ እግዚአብሔር ይወድሃል አሉ። እንዳንተ አይነት ኮሊንግ ሬርሊ ነው የሚገኘው። እኛ ራሳችን እድለኞች ነን። ገና ስትገባ እኮ ነው መንፈሱን ይዘው የገባዋል። እና በቃ ኢንካሬጅ ሆንኩ። አለቀ የኔ ታሪክ እዛ ጋር ተቋጭ። ያለፉት አለቀ። ሲጋራ እንኳን ማቆሜን ያወቅኩት በ2 ወር ነው። አንድ እዛ የሄደ ቸርች እየተደበቀ የሚያጨስ ድሮም አውቀው አገር ቤት ነበር። መጣና ብዙ ሲጋራ አለሽ እንዴ ምናምን አለኝ። አስታወስከኝ ትቼዋለሁ ለካ አልኩት። 2 ወር ትቼዋለሁ ለካ። እሱ አልቻለም። ያው ቸርች እየሄደ ደበቅ ብሎ ምናምን አሪም መስሎታል። ከዛ በኋላ አራኔ የለም እኮ ታሪክ የለም እንዴ ትቼዋለሁ አልኩት። እዛ በቃ እግዚአብሔር ረዳኝ። ዛቹ ድንኳን ውስጥ መዝሙር ተሰጠኝ። ያዳር ጸሎት ላይ
ግን ያው ዜማው ትንሽ ወደ ዘፈን ትንሽ ያው የመጣሁበት አይደለ? አዎ ባለም ዙሪያ ሳለሁ ሰላሜ ተናግቶ ማደሪያ ጎጆዬ ደጃፌ ተናግቶ ምናምን የሚል ነው እንዴ። ከዛ የማደሪያ ጎጆ ምናምን የሚል ነገር እንግዲህ አረዛው ግን በጣም ብዙ ሰው ተለቀሰበት እንዴ። ሙሉ እህቶችማ ሊያቆሙ ነው እንዴ እኔ ራሴ በቃ በለቅሶ በቃ እኔም ለመጀመሪያ ጊዜ ማለት ነው። ከዛ በቃ ጀስት ላይክ መዘመር አለብኝ አልኩኝ። ከዛ በኋላ ያው ጌታ ይመስገን እንደዛ እያለን መዝሙሩ መጣ፣ ስጦታው መጣ። ያ ነው እሱን በደንብ በጣም እና በጣም አስቸጋሪ ነው የሚሆነው። እና አንድ ጊዜ ያው ጀስት ላይክ እዛ ካምፕ ውስጥ ትንቢት ተናገርኩኝ። እቺ ሳልናገራት አላልበሜድኝ ወደ 6 ወር ምናምን ቢሆነኝ ነው። እና ዝም ብሎ ይገፋኛል ይሄ አላለም ትንቢት እንድናገር መንፈስ። እኔ ደግሞ ከለክላለሁ እንዴ እላለሁ። ሰው እንዴት እግዚአብሔር እንዲህ ይላል እንደው ድፍረት እላለሁ። በጣም ድፍረት ነበር ይመስለኝ። ሳላስበው አንድ ቀን ኳየር ላይ ቆመን ተረክ አረገኛ። ከዛ ተናገርኩ በቃ ካምፑ እንደሚነሳ እግዚአብሔር ህዝቡን ለወንጌል አገልግሎት በተለያየ የዓለም ክፍል እንደሚበትነው ጄኒውን የሆነ ፕሮፌሲ ነው የተናገርኩት። በ6 ወር የመጀመሪያ ነው። ጋዋኔን አውልቄ ወደ ድንኳኔ ዛሬ በቃ ጉዴ ፈላልኩ። በቃ ምን ነው ዝም ብላልኩኝ። እኔ ግን እዛ ስቴጅ ላይ ሆነውና የነበረውን ስፕሪት ያለ የነበረኝንና ውጪ ያለው ነው ዲፈረንት ቶታሊ ዲፈረንት ነው። ግን በዛ ምክንያት ስደት እዛው ካምፕስ ደረሰብኝ። እሱን መቼም ይሄ እንዲሁ ማለቱ ይቀር አያስፈልግም። ትንቢቱ ግን ተፈጸመ። አንወጣም ያሉ ሰዎች ከዛ በፖሊስ ዱላ እንትን እያሉ ወጡ። ባዶ ነው ወዲያው በቃ ወዲያው ነው። እና አንድ ልጅ እንደውም እኔ ድንኳን ውስጥ ሆኜ ነው በቃ ቡዜ የተናገርከው ትንቢት እኮ ተፈጸመ፣ ስም ሊስት ተለጥፏል፣ ያንተንም ስም አየሁት አለ። እኔ በቃ አለቀስኩ። ምን ስቶፕ አለቀስኩ። ተጎድቼ ነበር። በሱ ምክንያት ተቀጥቅጬ ሰይጣን አለ። ስደትና ክርስትና ከዛሬ ባለው ሁኔታ ውስጥ ኢትዮጵያ ብትሆን ከዚህ የበለጠ ትገለጥ ከዚህ የበለጠ ታገለግል ይመስላል። ዴፊኒትሊ ተጽዕኖ ያደረገ ይመስላል። ኢትዮጵያ እንትኑ አለ፣ አክሰሱ አለ፣ ፑልፒቱ አለ። እኔ ያየሁት ያን ጊዜ 2006 ሄጄ ለአገልግሎት ወደ 3-4 ቸርች አገልግያለሁ። እና በዛው ብቀጥል እውነት ለመናገር በጣም ኃይለኛ ነገር ነበር። በጣም ኢትዮጵያ ማገልገል ቀላል አይደለም። ያው እኔ ውጪ ስላለሁኝ ብዙ ሰው አያገኘኝም፣ አይደርሰኝም። እኔም ህዝቡን አላገኘም። እኔ ያው ውጪ ያለው ነው እንጂ በጣም ዩሮፕ በአብዛኛው አንድ ሳምንት ነበር ቤቴ የምቆየው። ከዛ ጥሪ ይመጣል and I preach at the same time እና ይሄ ገስት ስፒከር አድርገው ሁሉ ይጠሩኝ ነበር። ሰብካለሁ። ምን በጣም ጸጋው በቃ መገለጥ ጀመረ። it was really በጣም የሚገርም ታይም ነው። ዩሮፕ የነበርኩባትም ቸርች ደግሞ በዚህ በጣም ላመሰግናቸው ይገባል። ቀኝ እጃቸውን ሰጥተውኝ እየጸለዩልኝ እየባረኩኝ ይልኩኛል እና አገልግያለሁ። ኢትዮጵያና አሁን አትሄድ ብዙ ሚናፍቅ አስባለሁ። በጣም ይጽፉልኛል። ይጽፉልኛል።
በጣም አገልጋዮች ይጽፉልኛል እዚህ ለውጪ እንዳታስብ እኛ አለን ይሉኛል ምንም የማይለኝ ነገር የለም ያሳይሻል ብዙ ነገር ሰው ግን ያለ ለእግዚአብሔር መቼም ጊዜው ሲሆን አዎ የጻድቅ ሰው ልብ ጊዜንና ፍርድን ያውቃል ይላል ይሄው the righteous person ያው በክርስቶስ እኛ ጻድቆች ነን አይደል እና በቃ ጊዜ ታይም ጥሩ ነው ማወቅ ፕሮፐር ታይም በቃ የዛን ጊዜ ኢፌክቲቭ ይሆናል አገልግሎትሽ ሁሉ ነገር የጌታ ሰዓት ነው ከዛ ከላይ ጠርቶኛ በሽኬሽ ያው ከኤርፖርት ነው የሚጀምርሽ ጡጫው መቼም አንተ ቆየት ካሉ ዘማሪዎች መካከል አንዱ ነህ በእናንተ ጊዜ ደግሞ የነበረ ክርስትና አለ ዋው ትናፍቀዋለህ በጣም እንጂ በጣም በአንተ ጊዜ ደግሞ የነበሩ በዛ ዘመን ዝማሬን የሚሰሙ አሁን ባንተ ጸጋ የሚከፈሉ ሰዎች ወደ ኋላ መለስ ብለው ሲያስቡ የሚናፍቁት ነገር ይኖራቸዋል ብዬ አስባለሁ ልክ ነው እንደው እስቲ ምን ትለናለህ ከዚህ ዘመን ክርስትና ጋር ቀረ የምትለው እዛ ዘመን የነበረ አሁን ላይ የሌለ ነገር ቢኖር ታስበው ነገር ይኖራል ልክ ነሽ ይሄ በጣም ኢምፖርታንት ጥያቄ ነው ምክንያቱም ለሁሉ ነገር አሻራ ያስፈልገዋል you know just like ባክአፕ ለምሳሌ እንዴት ነው የድሮ ክርስትና ምን ያህል ነው አሁን የዚህን ዘመን ህዝብ ኢነርጃይዝ አድርጎ ድራይቭ የሚያደርገው ወደፊት እንዴት ሰው አለ ወይ ወደ ኋላ የሚያስብበት የሚነሳበት you know እና የሚሮጥበት ከመሮጡ በፊት የሚነሳበት ባክግራውንድ አለ ወይ ምን ላይ ነው ስታብሊሽድ የሆነው ፎርስ ቲቺንግ ላይ ነው ወይስ ነገር የዘመኑ መንፈስ ያመጣው ኤቭሪባዲ ተነስቶ ያለ ኮሊንግ ምናምን ልክ እንደ ኪዮስክ ቸርች ፕላንት ማድረግ ማለት እንደዚህ አይነት ነገሮች አሉ ድሮ እንደዚህ አይነት ነገር የለም ድሮ አትሊስት ፕሮቴክት ትሆኛለሽ ማለት የእግዚአብሔር ነገር የገባቸው እግዚአብሔርን በቅንነት የሚያገለግሉ ብዙ ሰዎች አሉ አንድ ነገር ከታየ ጸጋ ባንቺ ላይ ይጸልዩልሻል ፈጥነው ያወጡሽም ወደ መድረክ ላይ ትንሽ መብሰል አለብሽ ጊዜ ይወስዳል ጥሩ ነገርም አለው ዘሴን ታይም ደግሞ እንትንም አለው እሱ በጣም ሲቆይም ደግሞ ችግር አለው እና ክርስትና በእኔ እንትን የድሮና ያሁን የሚባል ነገር የለም እኔ በዚህ አላምንም ክርስትና አንድ ነው ክራይስት አንድ እንደሆነ እዚህ በዘመኑ ሁሉ የሚመለከው የሚነገረው ስለ ክርስቶስ ነው ፒፕልስ ነው የሚቀያየረው ካራክተር ምናምን የሰው እንትን ባህሪ እንጂ ክርስትናው እንዳለ ነው ስለዚህ ድሮ አሁን እኔ ከብዙ ክርስቲያኖች ጋር ያለው አሳልፌያለሁ አውርቻለሁ ራሱን የቻለ ቻሌንጅ ነበረው ሲን ኃጢያት ራሱ በዛን ጊዜ የሚያሰኝ ነበረ ስለማንሰማው ወደ ሚዲያ ስላልወጣ ነው አዎ እኔ just personally ከሌ ተብሎ የተነገረኝ ማቀው አለ ልክ እንደ ሰማይ እንደወደቀብሽ ምናምን you know just like አሁን ቢሆን እንዴት እንደሚሆን ሚዲያው ምኑ ሰው በቃ ከቃል ውጪ ሰው ጆሮ ለወሬ ሰጠበት ዘመን ነው ሳይወድ በግድ ስፕሪቱ ነው you know just like እኛ በደከመን ቁጥር ድካም ባበዛን ቁጥር መንፈሱም ኃይል እየጨመረ ይመጣል ሞር ዲሲቭ ላይ ያደርገን ማለት ነው የተለያየ አይነት ትምህርቱ ምኑ ከገንዘብ ጀምሮ ማኒ ማይንድ እንደሆነ ሰው you know ሴንተር አይደለም ክራይስት አሁን ብዙ ገንዘብ ነው ብዙ ቦታ ላይ ማለት ነው እና ደስ ይላል ድሮ የነበረው መዝሙር ደስ ይላል ድሮ የነበረው ህብረት ደስ ይላል የሚያስታውስሽ ነገር አለ መዝሙሩ ምኑ ጸሎት ወደ ጌታ ያቀርብሻል አሁን አንዳንዱ ነገር ቢዝነስ ሆኗል በጣም እኮ ግልጽ ነው ስለዚህ ይሄ ዲስካሬጅ ላይ ያደርገን አይገባም it's written ተጽፏል ስለዚህ በመጽሐፍ ላይ ተጽፏል በመጨረሻው ዘመን እንደዚህ እንዲሆናል የሚለው ነገር እየሆነ ነው ያየነው ስለዚህ እኛ ምንድነው ጳውሎስ አንድ ቦታ ላይ ተች የሚያደርገው ነገር እያንዳንዱ የራሱን መዳን ይፈጽም ይላል ፊልጵስዩስ ላይ ነው ሰማይ በቃ የሆነ እኮ አየና ሲያየው ሁሉም ስለዚህ ያለና እያንዳንዱ የራስን መዳን ፈጽማል እንደ ማህበር አታስብ ከጌታ ጋር እንዳለ አስብ ነው ስለዚህ ሁሉም የራሱን ማዳን መፈጸም ሲጀምር ህብረቱ ምን ሁሉ ደስ ይላል እና ክርስትናም ሻይን ያደርጋል
አሁን ለሰዎች የምናቀርበው ነገር ብዙ ጊዜ ሲተች ሲሰደብ ነው የምናየው። በእናንተ የተነሳ ይላል እኮ የእግዚአብሔር ስም ይሰደባል ይላል። it's obvious እና ብዙ ሰዎች ይሰናከላሉ። ደግሞ ፐርፐስሊ ጫፍ ላይ ያለ ሰው አለ ለመሰናከል ተዘጋጅቶ ለማሸነፍ አይደለም ለመሰናከል የተዘጋጀ ሰው አለ። ትንሽ ልስማ ብቻ ወይ ትንሽ ልስማ እንደሚል እንደዛ ነው። ለዛ መሰናከል መሆን የለብንም። ስለ ድካም ማውራት ከተፈለገ ድካም ማንም ሰው ደካማ ነው እና በድካም ላይ ተነስቶ ማንም ጄጅ እንዲያደርግ እኔ ፍላጎቴ አይደለም። እግዚአብሔርም ቃል ያንን አይለንም እና ከድካም ተነስተና ጄጅ የምናደርገው እግዚአብሔር ነው ጄጅ የሚያደርገው። ስለዚህ ይሄ ነው ያለው። እዲ በጣም ደስ ይላል። እንደው በጣም ይሄ ጊዜ ለኔ ከባድ ጊዜ ነበረ። እግዚአብሔር ግን ያንን ጊዜ አሳለፈኝ የምትለው የምታስታውሰው ጊዜ አለ? ምናልባት አንደኛው መዝሙርን ስሰማው አልክድም ይላል። yes ኢየሱስን አልክድም። ለምን እንደሆነ ባላውቅም ሁኔታው ለእኔ ባይገባኝም የማልፍበት ሁሉ ቢከብድም ኢየሱስ በፍጹም አልክድም። ጊዜ ሲያልፍ ጊዜ ቆይተካል እንዳለ ሁሉ መቼ ይቆያል። እለፍ ሲለው ጌታ ነገሩ ያልፋል ተክልሎ ችግሩ አምላኬ ጌታ ይባረክ። መዝሙር ራሱ የሚያብራራው ነገር አለ። በጣም እንደው ከምን ተነስተህ እንደዚህ? በጣም ጥሩ ነው። ያው እንዳልኩሽ ቅድም ስንጫወት ነበር አይደል? እያንዳንዱ ሰው የራሱ ቻሌንጅ አለው ስለማይናገረው ነው እንጂ እንደኔስ እንደው የሆነ ያለ አይመስለኝም የምንለው ነገር ላይ አንዳንድ ጊዜ ልክ አይደለም። ከዛም በላይ ስለማንሰማ ነው። የራሱ ነገር አለው ሁሉም ሰው ብዙ ሰው በቃ እኔ የማልፍበት ነገር ነበረ። በጣም ትግል ነበረ። በቃ ምንሽ አንድ ቦታ ላይ እንደውም በጣም በቃ ቻሌንጁ እየበዛ መጣ። ጥርሴን ነክሼ በቃ ፋስቲንግ ይዤ ምን ብዬ በቃ ብዙ ነገር ላይ እንትን አልኩኝ ነው። ድሮ ብዙ የለመድኩ ልጅ ነኝ በአለም ሆኜ 16 አመት ያለ ሴት ጓደኛ ጌታን ብዬ ቁጭ አልኩ። 16 years ብዙ አይደለም 16 years እኮ አንድ ቀን መዋል የምችል ሰው አልነበርኩም ድሮ። የሚያቆኝ በአለም እያለሁ ማለት ነው እና 16 years በጣም። ስለዚህ አሁን ወደ ትዳር መምጣት አለብኝ እና ቻሌንጁ ደግሞ ይዛን ያለው ፖፑላሪቲው ሲመጣ አገልግሎቱ በየቦታው ስቴጅ ምን ስትይ ቻሌንጅ አለ። ስለዚህ ያው እየተጠቃቀስን ነው የምናልፈው ከችግሩ ጋር እንጂ ቀላል አይደለም። ስለዚህ ያ ነገር አለ፣ የትዳር ነገር አለ፣ ጥያቄ አለ፣ ፐርሰናል የምታልፊበት የራስሽ የህይወት እንቆቅልሽ አለ። ጌታና አንቺ ብቻ የምታውቁት ማለት ነው። ዲስላይክ ስለዚህ እንደዛ ሲሆን አንዴ ፕሬሸሩ ሃይ ይመጣል። እኔ እኮ ቆማልኩና እኔ እኮ ሰው መስክሮልኝ አይደለም የመጣሁት። ኦፍ ኮርስ ሰምቻለሁ ስለ ጌታ፣ ግን በሰዎች ምስክርነት አይደለም የመጣሁት። himself ታች አድርጎ ያመጣኝ። ስለዚህ በቃ ትልቅ ነገር ያለኝ ሰው ነኝ። እንዴት እሱን እንትን እላለሁ? ጀርመን ስገባ የወንድሜ ጓደኞች ወንድሜም አርቲስት ነው ባይ ዘ ዌይ። እሱ እንደዚህ ስሙ ወጣ ያወጣ እንጂ እስክስታው ምኑ እንትን ሲል ይገርምሻል። ብዙ መጣ ሲባል እሱ ያው በቃ ያስበው አብረን እንድንሰራ ነበር። ያው በየከተፋ ቤቱ በየሰርጉ ምናምን እሱ ይለዋል እኔ ያዝጇን ዝጋደጇል ነው እሱ የማይሆነው እና በቃ ሰብሰብ ብለው በቃ ብዙ ዘፋኝ ነው በጣም በቃ በአለም ደግሞ የሚያውቁኝ ፒያሳ ልጆች ተዛ አገኘኋቸው። ናይት ክለብ ማነው ስሰራ ምናምን ያውቁኛል። እና ብሩ ኃይለኛ ነው
ማርክ ነበር የዛን ጊዜ። እንዴ ትደነግጫለሽ ሲጠሩልሽ አንድ ሰርግ አንድ ልደት ምናምን በቃ እንዲሁ ቢዚ ነው የምትሆኚው። እኔ ጌታ በሚገርም መንካት ስለነካኝ አይደለም እንደዚህ ወደዛ የለም። ከዛ ኤክስፔክት አድርገው ነበረ ብድግ አልኩና ነገርኳቸው። እኔ በርግጥ እንደዚህ ነበር፣ ግን አሁን ተቀይሬያለሁ፣ ክርስቲያን ሆኛለሁ። እንደዚህ ነው በቃ ቀስቀስ ስለያሉት በሙሉ አንዳንዶች በቃ ኧረ ይሻላል ምናምን እየተጠጣ ነበር። ይሻላል አንተ ጥሩ ነው ግን እኛ ከነ ኪሳራዋለን ያለኝ አንዱ ያውቃል እኮ አንዳንዱ ሰው ግን አቅም ጉዳይ ነው እንጂ ከዛ በቃ እንደሱ የሚሉ ልጆች ነበሩ። ኤኒዌይ ብቻ ምን አለፋሽ ሁሉ ነገር ይመጣል ፊትሽ ላይና ጌታ ነው ይሄን ሁሉ ያስቻለኝ። ስለዚህ አልክድም። እንዴት እክደዋለሁ? እንዴት እመለስ ነው? turning back ምንም እኮ የናል የሚናፈቅ ነገር የለውም። በዛ ምክንያት ነው ያንዳንዱ መዝሙር ምክንያት አለው ራሱን የቻለ። ሌላ ጊዜ ትንሽ ከባድ ጊዜ እንደነበረ ከአይን ጋር በተያያዘ የገጠመ ነገር ነበረ። አሁን ትንሽ ያስቸግራል። ያ መብራት ምናምን ስታይ አያስቸግረኝም። የሚገርምሽ ነገር አንድ ጊዜ የጀርመን እያለሁ ነው የአገር ቤት ቅቤ መጣና ልጆች ጎረቤቴ ነበራቸውና ከነሱ ትንሽ ሰጡኝ እና ደግሞ የጀርመን ዳቦ በጣም ነው የምወደው ነው እና አንድ ላይ አድርጌ ፈርፍሬው በቅቤው እና በላው ማለት ነው። እና 3 ቀን አፕሴት አደረገው ሆዴን በጣም በቃ ዳይጀስት ማድረግ አልቻለም። እና የጨጓራዬን ነክቶት ነው አልኩና አንድ ልጅ ጨጓራ የሚያመው ልጅ አለ ማቀውና እሱን መድኃኒት ስጠኝ እባክህ አልኩት። እሑድ ቀን ነው ትዝ ይለኛል እና እሑድ ነው ቅዳሜ ቀን መሰለኝ። ከዛ በኋላ ምንድነው አለ እንዴ እኔ እኮ ታጋመንት ነው ያለኝ አለ እና እሱን ውጪ ትንሽ አይኔ ላይ ችግር አምጥቶ አቁም ብለውኛል አለ እና እሱ ነው ያለኝ። ግማሹን ከፈለክ ሰብረ ማዋጥ ከፈለክ አረ ስጠኝ ብየው ሲያገልጋይ ነኝ አስቢው ምጸልይ ሰው ነኝ። እንዲህ አይነት ሪአክሽን ላይ እንዴት ደፍሬ ይገባል አንዳንድ ጊዜ። ከዛ ሰብሬ ዋጥኩት። ከዛ በኋላ አሁንም አልጠፋም እየቆየ ሲሄድ ከዛ ሌላ ድሮፕ ነበር ጠብታ ምናምን እሷን እንደገና ወሰድኩኝ። አልጠፋልኝም እንትኑ አለ ዲስኮምፎርት ነው የሚሰማኝ። ከዛ በኋላ ኔክስት ዴይ ነው መሰለኝ ነው የዛን ቀን ትዝ አላለኝም። ሁለት የሆነው ትዝ አይለኝም ቀኑ ግን ቸርች ነው ትዝ ይለኛል። ቸርች ቁጭ ብዬ ከፊት ወንበር ነበር የምቀመጠው። ከዛ ይሄ እዚህ ጋር ማስሌ እንደዚህ እየተጨማደደ መጣ። ምን ሆኛለሁ ምን ነካኛለሁ? አሁን እየተጨማደደ በኋላ ምላሴን ሁሉ እንደዚህ ቁልፍ አደረገው ወደ ውስጥ። በቃ የሆነ ነገር ሆኛለሁ አልኩና አሁን አንድ ወዳጅ ያለ አሜሪካ ነው ያለው እሱ ነበር እዛ ብዙ ምን ሆንካሪና በቃ ና እንውጣ አልኩት። ታክሲ ይዘን ሆስፒታል ሄድን ማለት ነው። እዛ ሄደን ዶክተሩ ኢመርጀንሲ ዶክተር የአፍጋኒስታን ዶክተር ነው። ገባው ቁጭ አልኩ። ምንድነው አለኝ። አየና ኦኬ አለ። ይሄ ማስልህ ነው እንትን ያደረገው ስለዚህ እሱ ላይ ማሰል ሪላክስ ኢንጀክሽን አለ እሱን ወጋለሁ ይለቀሃል አለኝ። መድኃኒት ስትወስድ ሳታስበው ኦቨርዶዝ ወስደሃል ያንንም ስትል እዚህ ሮንግ ነው አለ። ስለዚህ ለዚህ ነው አለና ሲፈልግ በጣም ስሞል አማውንት ነው የፈለገው እና አምፖል ነው ትንሽ የፈለገው ሲያጣ ሰውነት ያኔ ደግሞ ፍሬ ያለው ነው ተለቅ ያለው ስቦ እሱን ወጋኝ ማለት ነው። ወዲያው ነው የለቀቀኝ። እኔ በቂጤ ቁጭ አልኩ ዥው አለብኝ። ከዛ ይዞ ምናምን የማዳኒቱ ባህሪ ነው ምናምን አለኝ። እሱ ትንሽ ቆይተን ሲለቀኝ ተነስተን ሄደን ጠዋት ስነሳ ይሄ አይኔ ያብጧል። ቀኝ አይኔ በጣም ነው ያበጠው። ከዛ በኋላ አየሁት ወንሳው ደነገጥኩኝ። ከዛ ወዲያው ነው ሐኪም ቤት ሄድኩኝ እና ነርቭን ነው ምናምን የነካው ምናምን ሊሆን ይችላል ምናምን አለ።
መድኃኒት ሰጠኝ፣ ድራፕ ሰጠኝ። የሆነ ፋሚሊ ዶክተር ነበር ካልሆነ ስፔሻሊስት ጋር ልካለሁ ምናምን አለኝ። ከዛ ብዙ ጊዜ ተመላለስኩ በኤምአርአይ ምናምን ታየ። ማስሉ የአይኔ ማስል ነው የተጎዳው። ስለዚህ እሱ ኢንፍላሜሽን ፈጥሯል እንደ ኢንፍላሜሽን። ስለዚህ ይሄን አይኔን ገፋው ወደፊት ማስሉ ከዛ እሱን ሪዲዩስ ማድረግ አለብን አይደል? በስትራል ኢንትራፒ የሚባል በጀርመን አለ ራዲዬሽን። በዚህም ይሰጥሻል። ወደዛ ነገር ውስጥ ገባው እንግዲህ አልታሰበ ነገር ውስጥ። ከዛ በዛ ተሞከረ ምን ተባለ ጀስት ላይክ የተወሰነ ቀነሰ ምን አለ። ከዛ የመጨረሻ አንድ ፕሮፌሰር ጋር ላኩኝ። ወደ ስንት 5-6 ፕሮፌሰር ጀርመን ደግነቱ ደስ ይልሻል። በጣም እንትኖች ናቸው። አንደኛው ኦፕራሲዮን መሆን አለበት አለኝ። አንደኛው ኖ እንዳትሆን አለኝ። እንዳትሆን ፓራላይዝ ልትሆን ትችላለህ አለኝ። ከዛ የመጨረሻው ፕሮፌሰር በደንብ አየ ኤክስሬው ምናምን አየሲ አለ ይኸውልህ እና ያ የተወጋው መድኃኒት በጣም አድርቆታል አለ። ሌላ ሚስጥር የለውም አለኝ። ሉክ አለ ደርቋል። ስለደረቀ ይሄ ማስል ይሄን ገፍቶታል። ፕላስ ስለገፎ ማታ ስትተኛ አየር ይገባል። አትዘጋውም አይነን እንደ ድሮ። ስለዚህ ጠዋት ስትወቃ ደርቆ አብጦ ገፍቶት ነው። ስለዚህ ይሄንን ጠብታ ኮንቲኒዩስሊ ስትወስድ እየለሰለሰ ይመጣል። ሌላ ነገር ምናምን አለ። ከዛ እሱ ያዘልኝ እንደዛ እያደረኩ እየቀነሰ መጣ። አሁን አልፎ ትንሽ ስሜቱ ይሰማኛል። ፔን የለውም። በደንብ ያለው የሚገርመው ነገር ይሄ ነው። ከባድ ጊዜ ነበር። አዎ፣ ግን ለኔ ትልቅ ቻሌንጅ ነበር። ምክንያቱም ፊቴን ሁሉ ቀየረው እና በቃ ያው እንግዲህ ባይኔ ቀና ሰይጣን ነው ምናምን አለችኝ አንድ ልጅ። ብዙዬ ባይኔ ቀና ሰይጣን እና ያ ማልፋል ኤቢ። አዎ በጣም አሜን። ከሌላ ሰው የምትወደው መዝሙር አለ? በጣም ዘመርከው መድረክ ላይ ሊሆን ይችላል ምናምን? ከሌላ ዘማሪዎች ወይል እንግዲህ አሁን ምንድነው ድሮ የደሬን ነበረ። ደሬ ባንኮኒ ላይ ሆኜ ብሎ ዘምር ነበር። ባንኮኒ ላይ በቃ የደረጀ እንደ አብረን በክራር ሁሉ ምናምን ሰብሰብ ብለን ጌታን ሳናቅ እኮ ነው። የደሬ እኮ መዝሙር በጣም ኢምፓክት በጣም ትልቅ እኮ የሚገርም እኮ ነው። ሌላ ያው የነ ተስፋዬ መዝሙር በዚህ ዘመን በጣም የሚገርሙ ልጆች ዘማሪዎች ተነስተዋል። በወርስ ግን እኔ የምጠላው ምንድነው ራስን ሆኖ መውጣት የሚለው ነገር አንዳንድ ቦታ ላይ እየጨለመ መጣ። ሁሉም በቃ doesn't work እንደዛ ይሄ ለፖፑላሪቲ ለምናምን ካልሆነ በስተቀር ራስን ሆኖ መውጣት ካልተቻለ ለምን ሰው ቁጭ አይልም? ዝም ብሎ ቸርች ውስጥ እኮ ሊድ ማድረግ ይቻላል ወርሺፕ። ግን ይሄ በአልበም ደረጃ በዩቲዩብ ምናምን ነገር ደረጃ የሰው መዝሙር አምጥቶ ምናምን እንደዚህ እሱ ትንሽ ጥሩ አይደለም። አላቸው በጣም ድምጽ አላቸው። በቃ እና ግጥም ምናምን መስራት ካልተቻለ ያው መረዳዳት ይቻላል። የእግዚአብሔር ስራ አይደለ? ሁላችንም ተጋግዘን እንደዛ ተብሎ በዛ ነገር እግዚአብሔር ጸጋን ይጨምራል። እግዚአብሔር እኔም በብዙ አየሁነት እንጂ ቅድሚያ የራሳቸውን ነገር ማሳደግ አለባቸው። that's it ጌታ ድንገት መጥቶ ብዙ ሰዎችን የምጠይቀው ጥያቄ ነው። አንድ ነገር አሁን ላደርግልህ እፈልጋለሁ ነው። እስቲ እንዳደርግልህ የምትፈልገውን ነገር ንገረኝ ቢል ምን የምትነግረው ይመስላል? መቼም እኔ የምልሽ ከሁሉ በላይ እኔ እውነት ለመናገር ነው የሁል ጊዜ ጥማቴ እግዚአብሔርን በመፍራት መኖር ነው። ይሄን ብዙ ነገር እየተለማመድኩ መጣሁ። በጣም ምንሽ ኃጢአት የማይመስሉ ነገሮች ግን ኃጢአት ይሆኑ እግዚአብሔር የማይከብርባቸው ነገሮች በአስተሳሰብ ደረጃ በሐሳብ ደረጃ ኢቭን ጀስት ባታደርጊው እንደዚህ ያለ አይደለ አይምሮሽን እንትን የሚል የተለያየ ነገር ቻሌንጅ ይመጣል። ሁሉ ነገር ለኔ እግዚአብሔርን በመፍራት ውስጥ ነው ያለው። ለኔ አንደኛው ነገር እግዚአብሔርን መፍራት ነው።
እግዚአብሔርን መፍራት ቃሉን ከማወቅ የሚመጣ ነው። ዝም ብሎ አይሰጥም። ቃል ውስጥ ደግሞ እግዚአብሔር አለ እንጂ ከሰማይ እግዚአብሔር መፍራት እያለ አሽጎድጉዶ አናቴ ላይ ይመጣል። ስለዚህ the more intimacy ሲኖርሽ ከቃሉ ጋራ ከመንፈሱ ጋራ እግዚአብሔርን መፍራት በህይወትሽ ይመጣል። ኃጢአትን ሳትናገሪ በአፒራንስሽ ትኮንኛለሽ። ክፉ አትሆኝም። ኢቭል የሆነ አስተሳሰብ አይኖርሽም። በተለይ በዚህ ዘመን ሰው በመለየት አትፈርጅም። በመለየት ወገናዊነት ይዘሽ ለዛ ሰው አታዳይም። በቃ ክርስቶሳዊ እግዚአብሔራዊ የሆነ መንፈስ ይሞላብሻል እግዚአብሔርን ስትፈሪ። ስለዚህ በፍርድ ቦታ ቢሆን ወንበርም ካለሽ ወንበርም ላይ ስትሆኚ በጽድቅ ነው የምታገለግዪው። ወይ በግሩፕ አይደለም፣ ወይ ደግሞ በብሔር አይደለም፣ ወይ በዘር አይደለም። እግዚአብሔራዊ የሆነ በቃ ነገር ይመጣል ማለት ነው። እሱ የሚወልደው ነገር አለ እና ብዙ ነገር እንደዛ ነው። የኔ ጥማት ሁሌም እግዚአብሔርን በመፍራት መኖር ነው። ያ ማለት በመሸማቀቅ ማለት አይደለም። የሰጠኝን ነፃነት ባለማድረግ ፕሪቴንድ እያደረኩ እሱ ፊት ጻድቅ መስዬ መኖር ማለት አይደለም። በቃ እግዚአብሔርን መፍራት እኮ በራሱ ሳቲስፋክሽን አለው። የሚሰጥሽ ደስታ አለ፣ የሚያመጣው ነገር አለ። በቃ ታትሲት በቃ አባትነቱ ምን ዝንተ ነገር አለ። እሱን ኢንጆይ ማድረግ አለበት ሰው ክርስቲያን። በእውነት ሁሉ ነገር እዛ ውስጥ ያለ ይመስለኛል። አዎ እንደው ገጠመኝ አለ ያጋጠመኝ ነገር በጣም የደነገጥኩት እያገለገልኩ እዚህ ዩሮፕ ውስጥ ነው እና ያው አጋንንት ይወጣል፣ ብዙ ነገር በቃ የእግዚአብሔር ኃይል ይገለጣል። በጣም ትልቅ ነገር ነው ነበር ያውቃሉ ዩሮፕ ያሉ ልጆች። ከዛ ልክ አገልግሎት ጨርሼ ልወርድ ስል መጣች። መንፈስ እንደሆነ ወደ እኔ ስትመጣ አይቼዋለሁ፣ አውቄዋለሁ። በኢየሱስ ክርስቶስም ስል እኔ አልቦኛል፣ በሸሚዝ ነው ያለሁት፣ በጣም ደክሞኛል። በሁለት እጇ እዚህ ደረቴ ላይ እንደዚህ ያዘች። እንዴት አድርጌ ላስለቅቅ? ብረት ከብረት ይጠነክራል እጇ። መንፈስ ነው። በኢየሱስ ስም ብል እኔ በቃ ወደ ድሮ ሊመልሰኝ እንደዚህ በጠረባ ምናምን ልመታታ እንደዚህ ልመታት በቃ ራሴን ገዛው፣ ራሴን ተቆጣጣርኩ። ኮንቲኒዩስሊ መገሰጽ ጀመርኩ። በቃ እንደዛ ይዘኝ በኢየሱስ ስም ይላሉ ልጆቹ። ማስለቀቅ አልቻሉም እነሱ ጋር በፍጹም አልተጠጉም። እነሱ ተው ብያቸዋለሁ። እኔ በቃ ይላሉ። ፋይናሊ እግዚአብሔር ይመስገን ወደቀች። ደሊቨር በቃ እና እግዚአብሔር ከዛ ወጣ። ይሄ ታፍ ነገር ነው፣ አገልግሎት ላይ የሚገጥም ነገር ነው እና ብለሽ መጨረሻ ላይ እምቢስልሽ በስጋ ትገለጭ እኮ ነው። ጥያቄዎችን ጨርሻለሁ። ስለ ባለቤት የምትለን ነገር ካለ ቆይታችኋል። ደስ የምትል ሚስት አለች? በጣም በእውነት በጣም ባለቤቴን የማውቃት በስደት ላይ ሆኜ ነው። እዛ ነው የምንተዋወቀው እና እሷ ቤቢ ፌስ ነች። she was really beautiful, still she is beautiful። እና ሳያት የሆነ ቻፕል ነበር እዛና እዛ እየመጣን አንዳንዴ እናድራለን። የሆነ ቸርቹ ያዘጋጀው ነገር ነበር፣ እኛ ሩቅ ስለነበር እዛ የማለዳ ጸሎት አለ። was really በጣም ደስ የሚል ታይም ነበር የዛን ጊዜ። ፍቅሩ ምን ሁሉ ነገር ደስ ይላል፣ መዝሙሩ ደስ ይላል። እና ያኔ ሚስቴን እዛ ነው የማውቃት። ከዛ አየኋት፣ ወደድኳት። በቃ አንዳንዴ ሰላም እላታለሁ፣ እሷም ብዙ አታናግረኝም። በዛ ነው ያለፈው ያ ጊዜ ማለት ነው። ብዙ እንትን የለንም። መጨረሻ ላይ ወደዚህ ሀገር ስትመጣ በፕሮሰስ እዚህ እንደመጣች ሰማሁኝ። የሆነ ቦታ ነው ያረፈችው። ያረፈችበት እህት ጋር ደግሞ እንደዋወል ነበር፣ just like as a friend ማለት ነው፣ አልፎ
አሁን እንደዚህ የምትባል ታውቃለህ ወይ ሳቻፕል ምናምን ወይስ አልኳት። እዚህ እኮ መታለች። ኧረ እባክሽን አዎ እኔ ጋር ያረፈች የሚገርም ነው። በቃ እናወራለን ግድ የለም ምናምን አልኳት። ከዛ አንድ ቀን እሷም ነገረቻትና አልበሜን ስታሳያት እንዲህ ብዙ ያውቀዋል አለች። እና መዝሙሬ ሲወጣ እዛ ያው 1 ቁጥር እና 2 ቁጥር ለአማኑኤል ቤተክርስቲያን ሰጥቻቸዋለሁ እና ለህብረት ቸርች እዛ ለነበረው ማለት ነው ማስተሩን ሸጣው ለቸርቹ እንትን እንዲሉ ማለት ነው። ያን ጊዜ ሰምተዋለች። ከዛ በኋላ ያው አንድ ቀን ስደውል ስልክ አነሳች ሚስቴ። አንድ ቃል ነው የተናገርኩት። ተናስልኝ ማን ልበል ስል እሷ መሆኗ ገባኝ። ከዛ የኔም ቤት እቺን ያልኩት የኔም ቤት የለችም ወይ ብዬ እሷን ስም ምናምን ስል አሁን ወጣ ብላለች ስትመጣ እነግራታለሁ እንደደወልካለችኝ። እሺ አሁን እሷ ስትነግረኝ የኔም ቤት የሚለው ድምጽ ቀን ከሌሊት በቃ በፍጹም ቀን ከሌሊት የኔም ቤት ይላታል ውስጥ። ከዛ በኋላ በቃ ያው አወራን አንድ ቀን። ከዛ ከስራ ቦታ ስትወጣ ለብቻሽ አውሪኝ አልኳት። አወራችን ከ1 ሰዓት በላይ ነው ያወራነው። ከዛ በየቀኑ ስራ ላይ ብሬክ አድርጋው ሄዳ ትደውላለች። ከዛ እኔም በቃ በጣም እንትን አለች። መጨረሻ ላይ አንድ ቀን በደንብ አወራን፣ ዲቴል አወራን። በቃ ላይፋችንን ያለው ሁሉ ነገር ምንም ነገር በቃ የቀረን የለም። ስለዚህ just like አሁን ወደ ትዳር መምጣት ነው እንግዲህ የቀረው። ምንም ብዙም አላቅማማችም። እሷ እሺ እንድትል ያረጋት ነገር ስትገባ ገና ኤርፖርት ስትደርስ ጸለየች። ስትነግረኝ እግዚአብሔር ሆይ እዚህ ከገባው በቃኝ፣ ያለፈው ላይፍ ትዳር ስጠኝ፣ አንተን የሚፈራ የእግዚአብሔር ሰው አገልጋይ ምናምን ብላ ጸለየች። አሁን ስመጣ በቃ ይሄ ነው ብላ አክሴፕት አደረገች ባላት መረዳት። ከዛ ጀርመን መጣች፣ ተጋባ። ጀርመን ቅዱሳኖች ድል ባለስ ድግስ ዳሩን የሚገርም ሰርግ አረገ። ከዛ በኋላ ያው just like አመት ነው የቆየው። ለአገልግሎት ነው ወደዚህ የመጣሁት። እዚሁ ወዘን ካናዳ ፕሮሰስ ጀመር። በዛ መሃል እሷ ያው ቻሌንጅ ገጠማት በጤና በመናም እንደዚህ ያው ቀድም በግል እንዳወራነው የተለያየ ነገር እሱ ሁሉ አልፋ አሁን she very strong ጸሎት ሰው ናት። ለሰው ሁሉ ነው የምትጸልየው። አሁን ኤዲጋ ነበር ምናምን እንደዚህ ብላት ላንቺ ተንበርክካ ጸልያለች። ባርካት ጌታ ሆይ እያለች እና የሚገርም ነው። እግዚአብሔር ረድቶኛል በእውነት ደስ ይላል። ኤዲዬ እዚህ ካንተ ጋር ስላሳለፍኩ በጣም ደስ ብሎኛል። እኔ ራስ ጣል እያደረኩ ደግሞ ፕሮግራሙን ወደ ተመልካቾቼ ያስተላልፋለሁኝ። ምናልባት እኔ መጨረሻ ይሄን ነገር የደምጠቀኝ ጥሩ ነበር የምትለው ነገር ካለ? እኔ ለምንድን ነው የተለያየ ኢንተርቪው ሰጥቻለሁ የተለያየ ቦታ ላይ፣ ግን እንደዚህ ጊዜ ወስጄ በደንብ ያወራሁት ኢንተርቪው የለም በጣም እና አንዳንድ ጊዜ የኔን ሁኔታ በተለያየ ቃላት ልገልጸው እችላለሁ። you know just like ላሰፋው ላሳጥረው እችላለሁ አለ። ግን እንደዚህ ዲቴል የሆኑ በጣም ኢንተረስቲንግ የሆኑ ከመወለዴ ጀምሮ በጣም የሚገርም ታሪክ ያለኝ ሰው ነኝ እንደ ስሜ። ስለዚህ ለዚህ ምን አድርጌያለሁ? መጽሐፍ አዘጋጅቻለሁ። አሁን እየጻፍኩ ነው። ታሪክን እየጻፍኩ ነው። ሰው ያልሰማው ብዙ ሰው ጓደኞቼ ድሮ ያውቃሉ በዓለም ያሉም ጌታም ቤት ያሉ ያቁኛል አብረን የነበርን ከሙዚቃው ዓለም ጀምሮ። ስለዚህ ኢንተርቪው ላይ እንዳልሰጥ ወስኛለሁ። እሱም ፓርት መጽሐፉ እንዳይነካብኝ ብዬ። መጽሐፉ በጣም ቢዩቲፉል የሚያምር ነገር ነው ያለው እና ያንን ነገር እንዳይነካብኝ ስላልኩ ብዙ ያልተናገርኳቸውን ነገሮች በማወጣው መጽሐፉ ላይ ያገኙታል። ግን ዋናውን ነገር አንቺ ጠይቀሽኝ ግን መልሻለሁ። በጣም ነው በመዝሙሩ ነው ማለት ነው። ፈልጋቸው ጥያቄዎች ባግባቡ መልሰልኛል። ቴንክ ዩ እናት፣ ቴንክ ዩ እግዚአብሔር ይባርክ ይጨምርልኝ። ቴንክ ዩ ዲዬ፣ ቴንክ ዩ። የምታስበው ነገር አለ ከዝማሬ ጋር በተያያዘ? ዝማሬ አልበም ሰራት ዘጋጅቻለሁ። በጣም የሚገርም መዝሙር ጌታ ሰጥቶኛል።
በቅርብ ጊዜ ደግሞ በጣም የሚገርም ክሊፕ ልሰራ ተዘጋጅቻለሁ። ሜሴጅ ያለው የሚገርም ዝማሬ ነው። እሱ እንግዲህ ጌታ ይረዳኛል እና ላይ ገብቶ ደግሞ እዛ ላይ ሰብስክራይብ በማድረግ መዝሙሮችን ማግኘት ይችላል። ጌታ ኢየሱስ ቴንክ ዩ በጣም አመሰግናለሁ ስለመጣ። ጊዜህን ያው ካናዳ ጊዜ ውድ ነው። ሰውተ ስለመጣ እግዚአብሔር ያክብርህ። ዘመን ይባርክ። በቀረው አገልግሎት ደግሞ ብዙ እንደምንጠቀም ተስፋ አደርጋለሁ። ጌታ ኢየሱስ ያክብርህ። የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ ማለት ፈልጋለሁ። እንግዲህ አንዳንድ አጋጣሚዎችና እድሎች ሳገኝ ከረጅም ጊዜ ቆይታ በኋላ ሌላ ሀገር ላይ ሆነው አሜሪካንን ጨምሮ ማለት ነው የሚኖሩ አገልጋዮችን ወደ እናንተ ለማድረስ አስባለሁ። ጌታ ኢየሱስ ክርስቶስ ይረዳኛል። እንግዲህ ፕሮግራሙን በመቅረጽ አዲስ ዓለም ዘውዴ ደግሞ በካሜራ በኩል ከኔ ጋር ስለሆነ በጣም ላመሰግነው ፈልጋለሁ። አዲዬ ጌታ ይባርክ። ምክንያቱም በሁሉ አቅጣጫ እዚህ ሀገር ሁሉ ነገር ውድ ነው፣ ጊዜ ውድ ነው፣ እቃዎች ውድ ናቸው። እንደ ኢትዮጵያ አይደለም። ግን እሱ በጣም በቃ በፍቅር ከኛ ጋር በመስራት ጊዜውን ሰዓቱን በመስጠት አብሮኝ እያገለገለ ስላለ ላመሰግነው ወዳለው ጌታ ይባርከው። እንደዚሁም ደግሞ ቦሰና እህታችን ቦሰና ቤተሰቦቿን አንድ ላይ ማመስገን እፈልጋለሁ። ቤቷን ለቃ በእንዲህ አይነት ሁኔታ በሚያምር ቀረጻ ወደ እናንተ እንድንደርስ እድሉን ሰጥታናለች። በሁሉ አገልግሎት ካጎን የቆመች እህት ናት። ጌታ ኢየሱስ ቦሰናን ይባርክ። ሰላም